ና ፓስተር እንግዲህ ዘገነው አረ ምንድነው ፓስተር ምን አይነት አለባበስ ነው ያሆናል አይገባህም ይሄ ለዛ ነው ኢኒስ አይ ነገሩኝ ራሱ ቅድም ስስቅ ነበር እና አሁን ሳይ ደግሞ የሌለ ነው መብራት እኔ ጋር ጠፍቶ ነው ፓስተር ማለት እኛ ጋር መብራት ጠፍቶ አንተ ጋር እንዴት መብራት ሊኖር ይችላል እኔ እኮ ያለሁት ለንደን ነው ያለሁት እንዴ እኔም እኮ ያለሁት ለንደን እኮ ነው ያለሁበት ስቴት ሀገረ ማርያም ነው ለንደን ያለሁት ነው ኦኬ በደና ለንደን መብራት ይጠፋል እንዴ ኦኬ አጸልያል ምናምን አሉ ይሄ ድግምት ማርት ምናምን አይሰራም አላችሁ አሉ ጸሎት ስታረጉ መብታችን ነው እኛ ማለት ምንም ግን እኛ ደግሞ ክርስቲያኖች ነን ሰው በክርስቶስ ምናምን እስከሆነን ድረስ እንዲህ አይነቱን ነገር እኛ ምን እንጸየፋለን ምን ጸልየው ያምላካችን የኢየሱስ ክርስቶስን ስም ጠርተን ነው ስለዚህ ኢየሱስም ደግሞ እንደሚሰራ ታምናለህ አይደለ ፓስተር ስሙ ይሰራል ምንም ጥያቄ የለውም ስለዚህ ዛሬ በስሙ ጸልየናል ስሙም ሰርቶ ፈለገ አትናቴዎስ ያሸንፋል እንግዲህ ጉድላክ ምንም ልረዳ አልችልም ጉድላክ እኔም እመኝላለሁ እንደው ብችል አንተ ጋር መጥቼ ታብታብ ባረግ በጣም ደስታዬ ነበረ አጋጣሚ እኔ ሆንኩና እንግዲህ እንዴት ወይ ያንተም ብነካው ይሆናል እኔ እዚሁ ይሆናል ይቻላል ክርስቶስ አራ አይመጣም አይዞ እንደዚህ ማተንፍስ አትፍራ አይ እንትን ነው ሙቀት አትደንግጥ ቆይ ውሃ ልጠጣበት አሰይ ግላቭ አይቻልም ፓስተር ግላቭ አይቻልም ምናምን ቦሲ ያለ ቦሲን ግላቭ እንት ማለት ይቻላል ተወዳጆች ጀምረናል ቤስት ኦፍ 3 ነው እንግዲህ በጣም መልካም እድል እመኝልሃለሁ ብራዘር እንግዲህ ያው በብዙ እንዲሆንልህ ፍላጎቴ ነው እና በዚሁ አጋጣሚ ደግሞ አንዳንድ ሰርፕራይዝ ማድረጋቸው እኔም የኔ የሆኑ ነገሮች አሉ እነዛን ነገሮች በዚሁ አጋጣሚ ወደ አንተ ጋር አደርጋቸዋለሁ ማለት ነው ጀምረናል እንደ ጨዋታውን ጀምረናል መቼ አሁን እንግዲህ እሺ ከጀመረ እኔ እኮ ይገባናል መሰለኝም እኮ ቶፊ ይኸውልህ ቅጣቱን እንዳትረሳ ካሸነፍኩ ኖ እኔ ነኝ እኮ ይዤ የምሄደው ካሸነፍከኝ እኔም ካሸነፍኩ በተመሳሳይ እኔም ይዤ የምሄድ ቦታ ይዤ እሄዳለሁ ምን ማለት ነው በቃ ካሸነፍክ እንዳለ የዛትካቸውን ነገሮች በአጠቃላይ ማድረግ ትችላለህ እኔ አንተን ይዤ የምሄደው ሐዋሳ ነው እኮ ነግሬሃለሁ እኮ ካሸነፍክ ነው አይ ምን ጥያቄ ያለው ምን ቀና ብለህ ማየት እኮ ነው ምንም ጥያቄ የለውም እኮ ወንድሜ ኦኬ እና አክቹአሊ ያው እንግዲህ የቀጠርናቸው ሰዎች አይ ቲንክ 2 ሰዓት ተኩል ነው የምንገናኘው ተባብለናል እና በጣም ቴንኪዩ በዚህ አጋጣሚ ኦርቶዶክሳውያን የሚገርም በአንተ ምክንያት እኔን ወደውኝ በጣም ብዙዎቹ እኔ ጋር መጥተው ታፕታፕ ሲያደርጉ ነበረ ኮፒ ሊንክ አድርጉለት እኔ መጀመሪያ ጊዜ ነው ጌም ታውቃለህ ብዙ ኤክስፔሪየንስ የለኝም ግን መጥተው እኔ ጋር በጣም በብዙ ሰፖርት አድርገውኛል እና በጣም ነው የማመሰግነው ኢቨን 1 ሚሊዮን ታፕታፕ ያስደረገችልኝ ሙሻ ነች እዚህ የነበረችው ሌሎቹም ሁሉም እንዳሉ ስለዚህ በጣም ነው የማመሰግናቸው ሁሉንም ስለዚህ እኔ ጋር ያላችሁ ሁላችሁ እግዚአብሔር ያክብርልኝ በጣም ነው የማመሰግነው በጣም ደስ ብሎኛል እዚህ ስላላችሁ እና ጥሩ ነው ብቻ ብዙ ሰው መልካምነቱን አይቻለሁ እውነት ለመናገር እና ምን ትላለህ ፓስተር
ጌሞቹ መጨረሻ ሰዓት ላይ እንደው ትነግረናለህ። መሸነፍ ምንድነው የሚመስለው? ምን ማለት መሸነፍ ነው የሚለውን ነገር እንዴት ማለት ለመሸነፍ ምን እንደሚመስል ትነግረናለህ። አሁን ምን መሸነፍ ምን አይነት እሺ ሁላችሁንም በጣም አመሰግናለሁ። ያው እንደማሸንፍ ምን ጥያቄ እኮ የለውም እኮ ፓስተር በቻልከው አቅም ለሴፍቲ ሲባል ያሰርከውን ከረባት ብታወልቀው ለማለት ወደ ማንም ነው ወደ ሆም ብዬ ነው እኮ ይሄንን ዙር እኮ ሆም ብዬ ነው። ታክቲካል እኮ ነው ይሄ ባይ ዘ ዌይ ኢትስ ታክቲካል ጌም ነው እና ልጅ ደግሞ ይሮጣል እንጂ አባቱን ምን አይልም። ህም ነገራችን ላይ ብዙ ነገር ተብለናል እኮ የሚገርም በአንተ ምክንያት እኮ ብዙ ነገር ነው የተባልነው እና ኤኒዌይስ ሁሉም ነገር አልፎ እዚህ ጋር መድረሳችን በራሱ እውነት ለመናገር በጣም አንተ ምን ያህል መንፈስ ቅዱስ እንዳጽናና ምን ያህል ብርቱ እንደሆንክ እንዴት እግዚአብሔር ቃል ሰዎችን እንደሚደግፍ ነው ያየሁትና መልካምነትን አይቻለሁ፣ ጨዋነትን አይቻለሁ እና በዚህ አጋጣሚ እዚህ ባለ ሰው ሁሉ ፊት ላመሰግን እወዳለሁ። ፈልዬ ያለህ በጣም እውነቴን ነው የምልህ እና ሰው በተለያየ መልኩ ነው ያው ሰውን ሳይቀርብ ሳያውቅ በብዙ ነገር ውስጥ ይገባል። ኤኒዌይስ ደስተኛ ነኝ ስለአንተ። ቴንክ ዩ ሶፊ፣ በጣም ነው የማመሰግነው። አይ እውነት በቁም ነገር ያው አንተም በጣም መልካም ሰው ነህ፣ በጣም ካይንድ ነህ። በቤተ እምነት እንለያያለን። አንተ የምታምነው ነገር እኔ የማምነው ነገር በዛ ደረጃ በሀሳብ ልዩነት አለን፣ ግን በሰዋዊነት ደረጃ ደግሞ መልካም ሰው ነህ እና እውነት እኛም በጣም ነው የምናመሰግንህ። ኦርቶዶክስ የሆነ እህቶች ወንድሞች በአጠቃላይ እንወድሃለን፣ ግን አንተን ከማሸነፍ የሚገድበን አንዳች ነገር የለም። ይሄን ማለት እወዳለሁ። ግድ የለም እሱን ይኸውልህ፣ እኔ አሁን እኮ የማደርገውን ነገር ታያለህ እና ሆን ብዬ ነው፣ በስትራቴጂ ነው። አሁን አንበሶቹ ላይ ነው ወደ አንተ ጋር ነው የሚለቀቁበት። ጨረሩ ወደ አንተ ጋር ነው የሚመጣው። ኦኬ ጋይስ፣ አሁን ሁላችንም እሺ፣ የኔ ተወዳጆች ሁላችንም በደንብ አቋችን አሳይሽ የኔ ተወዳጆች። አሁን ለደዋውላ እንግዲህ ሼር ላድርግ። ሁለተኛ ሶስተኛ ላይ ነው እንድትመጡ ብዬ ያልኩት። ስለዚህ ወደዛ ልምጣ። ፓስተር እውነት ልትደውል ነው እንዴ? ኧረ እንደዚህ አይቻልም። ጌም ላይ መደወል ምናምን አይቻልም። አይ እንደዚህማ ጥሩ አይደለም። አንዳንድ ጊዜ መደዋወሉም ጥሩ እኮ ነው። መደዋወል ጥሩ ነው። ከረባትህን ብትወርቀው ግን አሪፍ ነው ሶፊ። ለምን መሰለህ? ሰው ሲናደድ የሚያደርገው ነገር ለንደን ውስጥ ምን አለ መሰለህ፣ ኮንሰርቫቲቭ ናቸው እና አንዳንድ እንደዚህ አይነት አካሄዶች ላይ ፕሮቶኮል ይፈልጋሉ። ለዛ ነው እንዳገሩ ሁኔታ ነው። አሁን በለንደን ስንት ሰዓት ነው? ከሰዓት ስንት ሰዓት? የአንድ ሰዓት ልዩነት ነው በነገራችን ላይ ያለን። እንደ ዱባይ የአንድ ሰዓት ልዩነት ነው ያለን ጋይስ። ይኸውላችሁ አሁን ባለ በሌላ አቅማችን በደንብ ሰፊ ልዩነት ነው ማሸነፍ ያለብን። እሺ አንድ ሰዓት ነው ልዩነታችን እና በነገራችን ላይ በጣም ባልተመቻቸ ሰዓት ነው። በቃ በጣም ብዙ ፕሮግራም እንትን አድርጌ ነው የመጣው። ሰዓቱንም አላወቅኩትም ነበር። ለዛ ነው ያረፈድኩት ለመናገር። ሚቲንጎች ነበሩ። በዚህ አጋጣሚም ያረፈድኩባችሁ ሰዎች በጣም ይቅርታ። እንግዲህ ያረፈድኩት በጉዳዮች ትንሽ መጣበብ ስለነበረ በዛ ምክንያት ነው። ስለዚህ ከእንደዛ እንድትወስዱት ይሁን ጋይስ። አሁን ይኸውላችሁ አሁን ትሪፕል ነው እሱ የሚለው ጋር ፊሽ
እሺ ወንድማችን እሱ የሚለውን ነገር እኔ ጋር እንድታረጉ እሱ የሚለውን ነገር አሁን እኔ ጋር ትሪፕል ነው። አሁን በአንዴ ከፍ ማለት አለብን። አሁን መብለጥ አለብንና ከፍ ብለን ነው የምንበረው። ቴንክ ዩ ቬሪ ማች። ከፍ ብለን መብረር አለብን በዚህ 43 ሰከንድ ውስጥ ከፍ ማለት አለብን። ስለዚህ ጋይስ አረ ትሪፕሉን እንጠቀሙ። ሰፊ ልዩነት ነው ማሳየት ያለብን። ከፍ ብለን ነው እንግዲህ የምንበረው። ታንክ ዩ ቬሪ ማች ዴቭ ጆኒ፣ በጣም አመሰግናለሁ ሁላችሁንም ኢትዮጵያን ኤርትራውያን እንግዲህ በመላ ዓለም ያላችሁ ሁላችሁ አብራችሁ ስላላችሁ በጣም አመሰግናለሁኝ። እንግዲህ አንድ 10 ምናምን ሰከንድ አለችን፣ በዛ እንሄዳለን። በጣም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ገጠመ? አረ በጣም በጣም የሆነ ከባድ የሆነ ነገር ከባድ የሆነ ነገር ተፈጥሮ። ቆይ ሪከርድ አድርጌ ልክልሃለሁ። ምንድነው? ምን ሆኗል? ኢየሱስ በስመ አብ የኛ ፋሚሊዎች ትለያላችሁ። እግዚአብሔር ምን ተፈጠረ እንዴ? አረ በጣም ከባድ ሪቫይቫል እውነት እንዴ? አረ ማለት አንተ ቤት ሰዎች የሉም እንዴ? የምን እኔ ጋር ወደ 226 ሰው አለ። እኔ ጋር 226 ሰው አለ። አንተ ጋር ስንት ሰው አለ? እኔ ጋርም እንደዛ ተመሳሳይ ነው። አይ አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። እንዴት ናችሁ? ሰላም ናችሁ ወይ? 228 ሰዎች በልልኝ። አፍትሽ ቴንክ ዩ በጣም እንዴት ናችሁ ብለዋል በልልኝ። አሁን እንግዲህ አንዴ ቴንክ ዩ አሁን ማሸነፍ አይ ተው ትልልቅ አይደለም እንዴ? እንዴት ምን ማለት ነው? ቅድም እኮ አልጀመርንም፣ መጀመርንና ይኸውልህ እንግዲህ ይሄ ነው ትልቁ ችግር። አየህ ቤት ሄዳለሁ ዛሬ ቲኬት ቆርጬ ወደ አዲስ አበባ ሄዳለሁ። በዚህ አይነት እንዴ አራዝም ይሄን ያክልማ ዋጋ ከፍለን ፕሊስ ስንት ናት እኮ ታዲያ አይደለማ። 1-0 አሸንፈኛል። ያኛው ገና ልንገባ እንደዚህ ፕሪቪው እኮ ያልተመሰለኝ ነው አይደለም። አንድ ሌላ ቻንስ ልስጥ በቃ። ከዛ በኋላ ግን ፎርስ ያ አንድ መጨረሻ ቻንስ ልስጥ። ቻንስ ሰተኛ አይደለም እንዴ? አይደለም ይሄኛው ይቆጠራል። ይኸው 1-0 አሸንፈኛል። ስንት? 1-0 አሸንፈኛል። እሺ ስለዚህ አሁን ቀጣይ ካሸነፍ ከአንዳቻ እንሆናለን። ከተሸነፍክ ግን ከተሸነፍኩ በቃ ተሸንፋል። ከየት የምትሆነው እንዲህ አይነት ነገር ማጭበርበር ያለባችሁ 232 ሰዎች ቅድም የተባለው ነገር እውነት ነው ማለት ነው። ያምታታል ሲሉኝ ነበረ። ውሸት ነው ፓስተር። አይ እንደዚህ አይነት ነገሮችን አትመን ፕሊዝ። አሁን ቀጥል መድኃኒዓለም አሁን ቀጥል። እኔ ጋር ያላችሁ 232 ሰዎች ጋይስ በደም አሁን በሰፊ ልዩነት እናሸነፍ። እሺ ጭራሽ ሌላ እድል መስጠት የለብንም። ሰፊ ምናምን የለም። አሁን ተሸነፋለን። እኔ ነኝ አሸንፌ ወደ ሶስተኛ ነው የምንሄደው። ፓስተር ያታሸነፈ በቃ እኔ ጋር ወደ 232 ሰው ያክል ይታየኛል። ይሄ ቁጥር ቀላል ቁጥር አይደለም። 232 አብትሽ ምን ማለት ነው? ምን ማለት አልገባኝም። ምን እያወራህ ነው? አማርኛ እንዴ? ከረባተን አውልቀው። ኧረ ስለ መድኃኒዓለም አረባ ጥሩ አይደለም። በቁም ነገር እውነት ጥሩ አይደለም። አሁን
ካለበት ሁኔታ አንፃር ጥሩ አይደል ወይ አላለው? ትንሽ ወረታች አላለው? ተረጋጋ እስቲ፣ ገና 4 ደቂቃ አለ። ረጋ በል። ኦልራይት በራሴ ልሞክር እስቲ። ምን ያደርግ ነው ሰውዬ? አሁን የሚፈጠረውን ነገር አሁን የሚፈጠረው ነው። አሁን የሚፈጠረው ነው። ለዓለም ጨለማ ግግቡ ሸለቆ ቁጭ በየሳለቅሽ የመኖር ተስፋቶ እዛው ያዝልኝ ጠላት ዳቪድ ቴንክ ዩ። አሁን ትሪፕል ነው። አንድ አፍታ ይህን ጌም እናሸንፈው። ጋይስ ይሄ መጨረሻ ነው። በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ ተሸነፍኩ። ሙቭ የኔ ተወዳጆች። አረ መማርኝ እነ መማርም መጡ አንተ ጋር። አይ እኔ ሌላ ሰው ነው የጠራሁት። እረፍ እንደዚህ አትበል። ምንድነው ጥርስ መነግሳ? ተሙ የት አለ? ቆይ እኔ ጋር ያላየሁትም ተሙን። ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የኔ ዲሳይፕል አይደል እንዴ? ልደት የት አለ? ተሙ የት አሉ? እስካሁን አላየኋቸውም። ወይኔ እኔ ተወዳጆች በጣም ከፍ ብናደርገው አሪፍ ነበር። መማሪ ተሙና ልደት አሁን ትመጣለህ እኔ ጋር። አሁን ገና መጣ። ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ ነው የማደርገው። ጋይስ ደቂቃ እንጠቀማት። ልደት መጥቷል። ቃይቼዋለሁ። ልደት አይ ፓስተር ታሬ ዞይ ቴንክ ዩ። ሰው የለም እንደ አንተ ጋር ምን ታየህ? ቁጥሩ ገና you don't know what's gonna happen እኮ። አይ ምንም ተስፋ ያለው አይመስልም። እንዴ? አይ እንዲሁ ምንም ተስፋ ያለው አይመስልም ፓስተር። አይ ታው ግድ የለም። you don't know what's አይ ምንም ተስፋ የለም ፓስተር። አለ በደቂቃዎች ውስጥ አይ ምንም አለ እኮ። አሁን ምንድነው መሰለህ እንዲህ የሆነ የመጨረሻው ታይም ላይ የሆነ ሊቀየር የሚችል ነገር ይኸው ጊንጥ ነው የሚሰጡ። በስመ አብ ወወልድ ወመንፈስ ቅዱስ። ማን ነው የምን ጊንጥ? ማን ነው? የኔ ተወዳጆች እውነት ትለያላችሁ። እግዚአብሔር እኔ ጋር የሆነን ሰው ጥራ ይሉኛል እና የሚሉት ሰውዬ በጣም ክፎች ናቸው። አንተ እንዴት የሆነን ሰው ጥራ ይሉኛል እና ጥራው የሚሉኝ ሰው ታይሚንግ መማር መጣለች እኔ ጋር። ቴንክ ዩ ብለስ ዩ መማር ያመሰግናለሁ። ማንም ሰው ሳይመጣ ነው እንደ አንተ ጋር መጣለች መማር እያየሁኝ ነው። ፓስተር አምኜ ተሸንፌያለሁ። ቴንክ ዩ ፓስተር። ተለጋትናቲዎስ ምንድነው? እንደው በዘራችሁ አይድረስ። እውነት የሚገርም ነው። ተለጋትናቲዎስ ምንድነው ፓስተር? የሰፈር ልጅ ነው። እኛ ሰፈር ልጅ ነው። ራስ ይኸውልህ ኮሜንት ላይ እየጻፉልህ ያለውን አንተ ምንድነው? ኮሜንት ላይ ምን እያሉ እየጻፉልህ ያንተ ላይ ብሬ ኮሜንት ላይ ምን እያሉ እየጻፉልህ ምንድነው? ፈለገ እያሉ ነው።
ችግር የለውም ፓስተር። አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር። ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው አልተቀጣሁም። ተነጋግረን የለ እንዴ? ምኑን ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? አዎ እኔም ያልኩት እሱ ነው። እማማ ዝናሽ ጋር እንሄዳለን። እማማ ዝናሽ ይሄን ታገኛቸዋለህ። ሄደ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን በእሳቸው ፈቃድ ነዳያንን ታበላልናለህ ፓስተር። እናመሰግናለን ፓስተር ሶፊ። እውነት በጣም በጣም የምንወደው ወንድማችን ነው። በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችንም ኦርቶዶክሳውያን ስለ እውነት በጣም እንወድሃለን፣ በጣም እናከብርሃለን፣ በጣም እንወድሃለን። የምንወድህ ራስህን ሆነ ስለቀረብከን ራስህን ሆነ ስለመጣ ነው። አስመሳይ ስለሆንክ አይደለም፣ ሌላ አይነት ፐርሰናሊቲ ስላለ አይደለም። በቃ እንዲሁ ግን በጣም እንወድሃለን። ለምን ክብር የሚገባውን ነገር ታውቃለህ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይላል። ሶ ፓስተር ለኦርቶዶክሳውያን ብለህ ሳይሆን ለፕሮቴስታንቶች ብለህ ሳይሆን አይደለ እንዲሁ ከልብ ደስ ብሎ ክብር ለሚገባው ነገር ክብር ስለምትሰጥ ለዚህ ቅዱስ ቤተክርስቲያን ክብር ስለምትሰጥ ለኦርቶዶክስ ወንድም እህቶች ክብር ስለምትሰጥ ለፕሮቴስታንት እህት ወንድሞች ክብር ስለምትሰጥ እኛም እጅግ በጣም እናከብርሃለን፣ እጅግ በጣም እንወድሃለን። በሁላችን ኦርቶዶክሳውያን አይን ውስጥ አለ ፓስተር። እውነቴን ነው በቁም ነገር። ለኔ ደግሞ በጣም ቤስት ፍሬንድ ነህ ትላለህ። እኔ በጣም ቤስት ፍሬንድ ነህ፣ ወዳጄ ነው። የኔ ተወዳጆች ፓስተር በጣም የምወደው ወዳጄ ነው። በጣም ብዙ ነገሮች ያው ተፈጥረዋል፣ ያው ታውቃለህ፣ ብዙ ነገሮችን አሳልፈሃልና እነዛ ሁሉ ጊዜያቶች ያልፈው ዛሬን ደግሞ ልክ በዚህ መልኩ የወዳጅነት ጨዋታ ከኔ ጋር ስላደረክ በጣም ነው የማመሰግነው። አንድ የመጨረሻ ጌም እንጫወትና ፕሊስ እስከዛ ጌሙን እየተጫወትን ሰላም ላይ የሚለውን ዝማሬ ፕሊስ ብትዘምር እና እኔ ጋር ያላችሁ ጊፍተሮች በአጠቃላይ ፕሊስ እንደው በፍቅር ፕሊስ ባካችሁ ፓስተር ሶፊን በጊፍት ባርኩልኝ፣ ያንን ዝማሬ ዘምርልን። እውነት በቃ ሁላችንም እንወድሃለን በጣም። እኔም ቴንክ ዩ በጣም ደስተኛ ነኝ። እውነት ለመናገር የገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ በተለይ አዲሱ መደበኛ ትርጉም በጣም ስለምወደው ወንድሞች ሆይ ይልና ከእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ አለና እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ይላል እና በኢትዮጵያ ውስጥ የተለመደ በየትኛውም ሃይማኖቶችም ውስጥ ያየሁትና የምመለከተው በጣም ሊሻሻል ይገባል ብዬ የማስበው ነገር ቢኖር ሰው ስቶ እንኳን ቢገኝ ተጣሙ እንኳን መንገድ እንኳን ለቆ እንኳን ቢገኝ ለማቅናት ለመመለስ አናሲሞስን ጠቃሚ እንዳደረገው ልክ እንደዛ ጠቃሚ እንዲሆን እንደገና እንዲቆም እንደገና እንዲበረታ እንደገና እንዲነሳ መጽሐፍ እንደሚናገር የእግዚአብሔር ኃይል አለና ለማዳን ነው ይላል። ሮሜ ምዕራፍ 1 ቁጥር 16 ይመስለኛል። ስለዚህ ሰዎች ሁላችሁ ገንዘብ ካላችሁ ገንዘባችሁን ለማዳን፣ መንፈሳዊ ከሆናችሁን መንፈሳዊ ነገራችሁን ሰውን ለማዳን፣ ዝና ካላችሁ ዝናችሁን ሰው ለማዳን፣ የተለያየ አቅም ካለ ባላችሁ አቅም ሁሉ መናገር የምትችሉ ከሆነ ሰው የሚያደምጣችሁ ከሆነ ሰው የሚሰማችሁ ከሆነ ተሰሚነታችሁን ሌሎችን ሰዎች ለመርዳት ሌሎችን ለማገዝ ቢሆን ጥሩ ነው እና ወንድሜ ፈለገ አንተ በመጣብን በብዙ ነገሮች መልኩ እኔ ስለአንተ ፖዚቲቭ ኢነርጂ እንዲኖረኝ ያደረገው አንተ ለእኔ ጥሩ ሰው ስለሆንክ መጥፎ ሰው ስለሆንክ አይደለም፣ መጽሐፍ ቅዱስ ስለሚደግፈኝ ነው። ከአንተ ጋር እንድቆም መጽሐፍ ቅዱሴ የማነበው መጽሐፌ አንተ ኦርቶዶክስ በመሆንህ አንተ ላይ ኮብልስቶን ድንጋይ እንዳነሳ መጽሐፍ ቅዱሴ አይመክረኝም። መጽሐፍ ቅዱስ ከእውነት ጋር እንድንቆም እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። ስለዚህ ሁል ጊዜም በጣም ደስ የሚለኝ ፍቅር የኃጢአትን ብዛት ይሸፍናል። ኢየሱስ ክርስቶስ ስለ ሰው ልጆች ከሰማይ ወርዶ ሰው ሆኖ እንደኔና እንዳንተ ስጋ ለብሶ ፍሌሽ ሆኖ የመጣው የኃጢአትን ብዛት ሊደመስስ ነው፣ ሊያጠፋል።
ስለዚህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለልን ዋጋ እጅግ የሚያስደንቅ የትኛውም አይነት ከሰማይ በታች ያለ ፍጥረት ሊከፍለው ቢፈልግ እንኳን ቅኖች ተሰብስበው እንክፈልላችሁ እንኳን ቢሉን የማይቻል ዕዳ ነው ክርስቶስ ኢየሱስ ለሰው ልጆች የከፈለው። ስለዚህ እኔ አንተን በክርስቶስ የተከፈለልህን ዋጋ ሳውቅ ለእኔ ውድ ነህ። ለምን? የተከፈለልህ ዋጋ የጠቦት አይደለም፣ የዋኖስ አይደለም፣ የኮርማ አይደለም፣ የልጁ የኢየሱስ ክርስቶስ ደም ፈሶልሃል ኦርቶዶክሳዊም ብትሆን። ስለዚህ እኔ የምወድህ በክርስቶስ እወድሃለሁ፣ በዳንኩበት መዳን እወድሃለሁ፣ በተሰጠኝ ፍቅር አፈቅርሃለሁ፣ በተሰጠኝ ይቅርታና ምሕረት ልክ ይቅርታና ምሕረትን አደርጋለሁ። ይቅርታና ምሕረት ታረቁ ይላል። የሚገርም። ስለዚህ በዚህ ወንጀል አለ፣ በዚህ ደግሞ ይቅርታ አለ። እውነት ስለጠፋ አይደለም፣ ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን። ዛሬ እኔና ይሄ ለ7 ቢሊዮን ሕዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ የሆነው ኢየሱስ ክርስቶስ ለእኛ በቀራንዮ መስቀል ላይ ተሰቅሏል። ስለዚህ ፈለገ አንተ ላይ ያየሁት በጣም ትህትና አይቻለሁ። ተበሳጭተህ መልስ አትመልስም። ተቆጥተህ እንደ ወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል። የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ይህ የነበረ ሐሳብ በእናንተ ዘንድ ይኑር ይላል። ክርስቶስ አምላክ ሆኖ ሳለ ወርዷል። ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከ ሞት የታዘዘ ሆኗል። ትህትናን አይቼብሃለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ዘመን ሰጥቶሃል፣ ብዙ ወጣቶች ሰጥቶሃል፣ እድል ሰጥቶሃል። ለወንጌልና ለወንጌል ተጠቀምበት። ምክሬም ፍቅሬም ይሄ ነው። ፈለገኝ ሶፊ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም ብዙ ብል ደስ ይለኝ ነበር፣ ግን ያው በጣም ብዙ እኔ ጋር ያሉ ሰዎችም ጓጉተው ወደ መዝሙር እያሉ ስለሆነ ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በሱ ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራም በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን። ፓስተርዬ የመጨረሻውን ዝማሬ ፕሊዝ ዘምርልን። ሁላችሁም እንዳትረሱ። አርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ እንወዳችኋለን። ፓስተር ፕሊስ ዝማሬውን ዘምረልን። እሺ በጣም ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያት፣ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም፣ አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና፣ ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ
አይሰራም። በእሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም። ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች፣ እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍረፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም፣ 4 ነጥብ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን። መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብ ጋር ብሎ በደም ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ ለዘለዓለም ያድናል። ወዳችኋለሁ። በስላሴ ታምናለህ ፓስተር? በጣም ነው የምወዳችሁ። በጣም ደስተኛ ነኝ። በጣም በቃና ያለ ኢየሱስ ሕይወት የለም። ስለዚህ ይህንን ጌታ የሕይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ ለዘላለም አትራፊ ትሆናላችሁ። ሰው ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ። ይህ ሁሉ ቀሪ ነው። ዓለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። ለዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። ለዛም መግቢያው እውነትም መንገድም ሕይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ብሏል። መንገዱ 4 ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን፣ ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ እንደሚናገር ፈለገም ስትናገረው የሰማሁት በጣም ቃል የኤፌሶ ምዕራፍ 2:8 ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል፣ በጣም ከስራ አይደለም አለ። ስለዚህ ከዚህ በፊት ይህን ቃል እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣት